በህይወት ጉዞህ ላይ ሌላው አራተኛው ምክሬ ሁሌም ተሐድሶ ያስፈልጋል። ሁሉም የህይወት ክፍሎችህን ሁሌም ልታንጻቸው ይገባል። የሰው ልጅ አራት ነገሮች እንዳሉት ይታመናል። አእምሮ፣ መንፈሱ፣ አካሉና ስሜቱ። ማይንድ፣ ቦዲ፣ ኢሞሽን እና ስፒሪት ይሉታል። አራት ነገሮች አሉ። እነዚህ በህይወት ጉዞህ ላይ ሁሌም እድሳት ያስፈልጋቸዋል። ናም ኢንሻአላህ ስንት የሰውነትን ክፍል ጠራን? አንደኛ ቦዲ ያለ፣ ሁለተኛ እህቶች ምን አለ? አእምሮ አለ፣ ሁለተኛ። ሶስተኛ ምን አለ? ስሜት አለ፣ ኢሞሽን አለ። አራተኛ ዋናውን ረሳችሁ፣ ስፒሪት መንፈስ አለ የሰው ልጅ። እነዚህ አራቱን ሁሌም ማደስ ጥገና ያስፈልጋቸዋል። ባላንስድ ላይፍ ምንለው አለ። እነዚህ ማሟላት አለብን። አእምሮ በንባብ መልካምን ነገር በማዳመጥ ሐላል የሆኑ ፊልሞችን ቢሆን በመመልከት አእምሮ ይፋፋል፣ ይዳብራል። ግልጽ ነው። አካል ፊዚካል ኤክሰርሳይዝ በመስራት ባላንስድ ኤክሰርሳይዝ ይሉታል። የተመጣጠነ ስፖርት ማለት ነው። ብዙ ጊዜኛ ስፖርት በትክክል አንሰራማል። ነሸጥ ሲለን ጅም ነዳለን፣ ከዛ ወር እናቆመዋለን። ይሄ የበለጠ ያወፍራቸዋል። ጥንቃቄ ይወሰዱበት። እኔ እየሰራው ኮን ስፖርት መወፈር የሚል ሰው ይገጥማቸዋል። ባላንስድ አይደለም። ትለጥጠውና ምግብ ይገባል መልሰህ። ለዛ ነው ስፖርት በሳይንስ ደረጃ የሚታወቀው በሳምንት 3 ቀን ለ1 ሰዓት ያህል። ግልጽ ነው። አሊያም 5 ቀን ለ20 ደቂቃ ያህል። ፎርሙላው ግልጽ ነው። 5 ቀን ለ20 ደቂቃ ያህል ዱብ ዱብ ዝልዝል ሮጥ ሮጥ ያስፈልገናል። አተነፋፈስ ይስተካከላል፣ የሰውነት ሼፕ ይስተካከላል፣ ጥንካሬ አብሮ ይወለዳል። አካል መጀመሪያ በስፖርት፣ ሁለተኛ ዳይቲንግ አመጋገብ አለ። ግልጽ ነው። አመጋገብ የተመጠነ አመጋገብ፣ ከምግብ በፊት 30 ደቂቃ በፊት ውሃ መጠጣት። ውሃ አንዳንዴ እየበላ መጠጣት በሳይንሱ አይመከርም። ከምግብ በፊት 30 ደቂቃ በፊት ውሃ መጠጣት። ውሃ ደግሞ ከምግብ በኋላ እንጠጣ ካለ 30 ደቂቃ ቆይተን መጠጣት አለብን። ግልጽ ነው። ፍሩት ብዙ ጊዜ ልመዱ ተብሏል። አሁን ተቆራርጦ አብሮ ይቀርብልናል። የፍሩት አመጋገባችን መስተካከል አለበት። ፍሩትስ ከምግብ በፊት 30 ደቂቃ ወይ 1 ሰዓት በፊት ነው መበላት ያለባቸው፣ አሊያም በኋላ። ብዙ ጊዜ ምንድነው የሚሆነው? ቀይ ወጡ ምን አልጫውን እንበላና ከጎን ደግሞ ሙዝ ብርቱካን ይቀርባላል። ከላይ ከበላው ትኩስ ነገር ነውና የገባው ሙዙ ብርቱካኑን ያፈላዋል። ጥቅም የለውም። ሆዴን ነፋኝ ትላለህ አርበልተ። ሳይንቲፊክ ሪሰርች ነው ነገራችሁ። ፍሩትስ ብቻቸው መበላት አለባቸው። ቀድመው ይበላሉ፣ ጨጓራ ላይ ተነጥፈው ይቆያሉ ቦታ ቦታ ይዘው። በዛ ላይ ሌላ ምግብ ሲጨመር ለጤንነት ጥሩ ነውና። ሁለተኛው ምናድሰው የመጀመሪያው ምንድነው? አካል የስፖርት አንድ፣ ሁለተኛ አመጋገብ፣ ሶስተኛ ስትሬስ ማኔጅመንት ይሉታል ዶክተር ስቲቨን ኮቬይ 7 Habits of Highly Effective People የሚል መጽሐፍ አላቸው እና እዛ ላይ ሶስተኛው ስትሬስ ማኔጅመንት። ህይወት ያው በጭንቀት ማዕበል ትናጣለች አይደል? ሁሌም ከሐሳብ አባርተን አናቅም። ትዳር ያሳስባል፣ ስራ ያሳስባል፣ የወላጆች ጉዳይ ያሳስባል፣ ዳዕዋው ያሳስባል፣ የዓለም ሁኔታ ያሳስባል። ከስትሬስ ውስጥ አለን፣ ጭንቀት ውስጥ። ይሄ ማኔጅ ማድረግ አለብን። ህይወት ሁሉም ቤት አሳይመንት አለው አይምሰላችሁ። አእምሮ አሸብርቆ ብታዩት ግን ውስጡ የሚያስጨንቀው አጀንዳ አለው፣ አትጠራጠሩ። ስለዚህ ጭንቀት ሲመጣ ማኔጅ ማድረግ አለብን። ዱንያ ኃላፊ ነች፣ ከልኩ አያልፍም። ሁሉም ነገር ለኸይር ነው። ራስክን እየጠገንክ አካልህን መጠበቅ ወሳኝ ፓርት ነው። በህይወት ጉዞ ላይ አራቱን ጠብቃቸው። አንደኛ ምን አለ አሁን ያነሳ ነው? አካልን በአመጋገብ፣ በስፖርት፣ ጭንቀትን በመቆጣጠር
ሁለተኛ ስፕሪት ለዚህማ ሙእሚኖች ነን መንፈስ ጥገና ያስፈልገዋል ዚክሮች ያስፈልጉናል ቁርአን ዊርድ ያስፈልገናል አላህ ይወፍቀን ረመዳን ላይ ከቁርአን ጋር የተፋታን ሰዎች እንበዛለን አይደል አለ እንደ ከዛ በኋላ ያነሳ ኪታብ አይመስለኝም ቋሚ ይዞ ቢያንስ አንድ ፔጅ በቀን ሚላለ ማለት አላህ ያዘነለት ካለ ደስተኛ ነኝ ቋሚ የሆነ የመንፈስ ግንባታ ይፈልጋል ዳዕዋዎችን ዩቲዩብ ላይ ያወረድን ማዳመጥ ሲዲዎችን ማዳመጥ ኢስላሚክ ቡኮችን ማንበብ ኢማን ሊጨምሩ የሚችሉትን ኢማን ተሐድሶ ይፈልጋል አለ ሶላት እኮ እየከበደ ይመጣል እናንተ ሀገር ደግሞ አንዱ ሶላቱን መደመር ያው የቀለለ ነው የሰራው ሲስተማችሁ ኢማኑ ይላላና አንድ ላይ ተሰበስበዋል ሶላት እንዴት ነው አልኩት ውጭ የሚኖሩት አሜሪካ ወንድማለኝና አም ጉድ አለ ግን የምትቸገረው አንዳንዴ አምስቱም ባንድ ያሰልፋቸዋል አለ በቃ ከዙር ከሱፊስከ ኢሻ ያለውን ኢሻ ላይ ነው ገብታ የምትሰግደውና የመንፈስ ተሐድሶ ይፈልጋል ህይወት በኢማን ጥንካሬ ካሉን ማታልፋት መከራ ነች ኢማን ሲኖር ችግሮቹ ሊያንሱብህና ደስተኛ ነህ ሁሌ ከዛ ነው ጥሩ ኢማን ያላቸው ሰዎች ሲበሳጩ ብዙ አታያቸው ከልኩ ያልፍ ዱንያ አይደለች እንዴ ላ አይሽ ኢላ አይሹ ለአኺራ ዋናው ሀገሬ ላይ አይደል እንዴ why do I bother about it ኢማን ተሐድሶ ሲጎለው ነገር ይጀመራል ባልና ሚስት አለመግባባት ይጀምራሉ እሷም ኢማኗ ይቀንስና አንተም ግባና ኪችን ስራ እንጂ ማለት ትጀምራለች ያው ማገዝ አለባችሁ ኢንሻአላህ አላ ኩል ሐል ምን ይጀምራል አለመግባባቶች ይፈጠራሉ ኢማን ተሐድሶ ይፈልጋል ጾሞች ቁርአን መቅራት እነዚህ መርሳት የለብንም ምናልባት ማይንድ ብያለሁ አእምሮ በንባብ ጥሩ ነገር በማዳመጥ ይፋፋል ህይወት ይላል አልበርት አንስታይን ህይወት እንደ ብስክሌት ናት ይላል ሁሌም ላለመውደቅ ባላንስህን ጠብቀህ መረገጥ አለብህ ይላል ከዚህም መዚህ መጠበቅ አለብህ አእምሮህንም አካልህንም መንፈስህንም ስሜትህንም ሁሌ ባላንስ አድርገህ መሄድ አለብህ አንዱ ላይ ብቻ እናተኩርሽ ባላንስድ ህይወታችን ሻርፕን ደ ሶው ይሉታል ሁሌ ሞረዱን መሳል ይፈልጋል ስትታደስ ነው የመስራት ወኔ የሚጨምረው የመለወጥ ወኔ የሚያድገው አምስተኛው ነጥብ በህይወት መንገድ ላይ ነጥቦችን የያዛችሁ ነው ነጥቦቹን ነው ሐሰን በሲዲዮ አታሏችሁ ነው ያው ይደርሰናል ብላችሁ ነጥቦችን አንርሳችሁ ኢንሻአላህ ያለ ዓለማ አትኑር ብለናል መልካም ስነ ምግባር የልብ መክፈቻ ቁልፍ ነው ብለናል ሁሌም ደግ ሁን ብለናል አምስተኛ ሁሌም ተሐድሶ ያስፈልጋል ብለናል ስድስተኛ ምን ጠቅሰው ሁሉንም ማስደሰት እንደማትችል እርግጠኛ በህይወት ላይ ትልቁ ስተት በሁሉም ዘንድ ትክክለኛ ሆኖ ለመታየት የምናደርገው አጉል ሙከራ ሁሉም ሊወደህ አይችልም ሂጃብ ብትለብሺ ጸጉር የለቀቁት ይጠሉሻል መጠጥ አልጠጣም ብትል አረ ይሄ ገበሬ ነው ፍሪክ አይደለም ይሎሃል እንንተና እኛ መቅጣጨት ያለብን የአላህን ውዴታና ውዴታ ሁሉም ማስደሰት አንችል ሙእሚን ግቡ ምንድነው ቅድም እንዳለው ሪዳላህ አላህ የሆነ ነገር ስናደርግ ይሄን ሰው ይወደዋል ገሌ ተጠላዋለች አይደለም ይሄን ነገር አላህ ይወደዋል አይወደውም ይሄ ብቻ ነው ሪፈረንሳችን ሁሉንም ማስደሰታችን ሰው የተለያየ ራእይ ያለው ስለዚህ በየሄድንበት እንደ ውሃ ቅርጻችን መለወጥ የለብንም ትንሽ ፍሪክ ከሆኑት ጋር ስተድ የፍሪክ ቋንቋ ማውራት አንደው ሂጃብ ማይደግፉ ስታይ ጸጉርሽን በዚች ብቅ ማድረግ እነዚህ ፓርቶች ፕሪንሲፕል ያለ ሰው ነው ይሄ እኔ ሙስሊም ነኝ ዱንያ ላይ ግብ አለኝ ግልጽ ነው ትምርት ቤት ላይ እንደማየው ጎረቤት ላይ እንደማየው ሰው ልሆን አልችልም እኔ ጎል አለኝ ዱንያ ላይ አንድ አባት ለልጃቸው የሰጡት ምክር
እኔም ላካፍላችሁ። አባት በእድሜ እንደገፉ ረጅም ዕድሜ ያስተማራቸውን ታሪክ ለልጃቸው መናገር ፈለጉ። ልጄ ሆይ አሉት፣ ነገ በጠዋት እንነሳለን፣ ረጅም ጉዞ ነውና ምን ሄደው አንድ አህያ አዘጋጅ፣ ስንቅም እንዳትረሳሉ። ልጁ በጣም የሚወዳቸው አባቱ ትልቅ ትምህርት ሊሰጡት ነው። ከእርሳቸው ጋር በመዋሉ ደስተኛ ሆነ። በበነጋው በሌሊት ነበር ቀድሞ ከእንቅልፎ የተነሳው። ባባ ምን ሊያስተምረኝ ይሆን? በጠዋት ተነሱ፣ ጉዞ ጀመሩ። አህያዋን እየመሩ ሄዱ። መንደሮችን እየቆራረጡ አለፉ። አጋጣሚ አባት ልጅ ነውና ልጁ ይደክመዋል ብለው ልጄ ሆይ አህያዋ ላይ አንተ ውጣና እኔ ነኝ ልጓማን እየጎተትኩ መወስደው አሉት። ልጅም ተስማማ። ላይ ቁብ አለ። አባት እየጎተቱ በመንደር ጥግ አለፉ። ሲያልፉ ዋርካው ስር ተሰብስበው የሚጫወቱ ማህበረሰቡ ክፍል አሉ። ጉድ ተመልከት አለ አንደኛ። ምን አይነት የተረገመ ዘመን ደረሰ! አባት ሽማግሌ በእግር እየሄደ ልጅ አህያ ላይ ተሳፍሮ፣ እንዴት የተረገመ ዘመን ደረሰ! ለአዛውንት ማይታዘንበት ዘመን። አባትም ልጅም ይሄን ትችት ሰሙ። መንደሯን እንዳለፉ ልጄ ሆይ ሰው እኮ ተቸነ፣ በል እኔ ላይ ልሁን፣ አንተ ልጓሟን ይዘህ ምራን አሉት። ልጅ ልጓሟን ይዞ መምራት ጀመረ። በሌላ መንደር አለፉ። የሆነ ዛፍ ስር ቡና የሚጠጡ ሰዎች ነበሩ። ፀሐይ ነው፣ ያው ቀኑ እየተጋመሰ ነው፣ ፀሐይ በርትቷል። ልጅ ልጓሟን ይዞ ላቡ ጠብ ጠብ ይላል። አባት ደግሞ አህያው ላይ ቁጭ ብለው ይሄዳሉ። ያ ማህበረሰብ ደግሞ ሌላ ትችት ጀመረ። እዝነት የሌለበት ዘመን አሉ። አሁን ይሄ አንድ ፍሬ ልጅ በእግሩ በፀሐዩ ሲደክም እርሱ ላይ ቁጭ ብሎ ይሄዳል። የአባት አንጀት የሌላቸው አሉ። ግልጽ ነው። አባትም ልጅም ይሄን ትችት ሰማ። ልጄ ወይ ሰማህ እንዴ? አዎ። ታዲያ ምን እናርግ? በቃ ባባ አብረን እንውጣ አባት አለ። ተስማማ። በዚህ ቃል ነው ያላቸው። አባትም ልጅም አህያዋ ላይ ተሳፈሩ፣ ጉዞ ጀመሩ። በሶስተኛው ሀገር ላይ አለፉ። መንደር ላይ ሲያልፉ አሁንም ዋርካው ስር ቡና የሚጠጡ ሰዎች አሉ። አይ ጉድ አለ አንደኛው ተነሳ። እንዲሁ ለዚች ለማትናገረው እንስሳ ማይታዘንበት ዘመን ሁለት ሰው ይወጣባታል። ታሳዝናለች። አየዋል እንደው ይህች እንስሳ አላህ የፈጠራት እንስሳ እንደው መከራዋን ለሁለት። ትንሽ እንዳለፉ ልጄ ሰማህ እንዴ ትችታቸው? አዎ። ምን እናድርግ? በቃ በእግራችን እሷም ትሄድ እኛም እንሄድ አላቸው። ሁለቱ ከፊት ለፊቱ ነው። መንገድ እያቆራረጡ በአንድ መንገድ ጥግ አለፉ። ፀሐዩ በርትቷል። አህያዋ ከኋላ፣ ሁለቱ ከፊት ልጓሟን እየመሩ። አራተኛው ማህበረሰብ ደግሞ የራሱ አስተያየት ነበር። እንዴት አይነት ጅሎች ናቸው አለ አንዱ ተነስቶ። አላህ እንስሳን የፈጠረው ልታገለግል አይደል እንዴ? እሷ በእግር እነሱ በእግር። ምን አይነት ደንቆሮዎች ናቸው! አባታውን ማስተማር የፈለጉት ትምህርት ተቋጨ። ዋርካው ስር ቁጭ ብለው ምግባቸውን ከፈቱና ልጃቸውን እያጎረሱ ልጄ ሆይ የሰውን አስተሳሰብ ልታረከው አትችልም። የአላህን አስተሳሰብ ብቻ፣ የአላህን ውዴታ ብቻ ፈልግ አሉት። ሪዳ ናስ ጋየቱን ላ ቱድረክ፣ የሰዎች ውዴታ ማይደረስበት ጥግ ነው። ግልጽ ነው። መቅጣጨት ያለብን ይሄን ነገር አላህ ይወደዋል ነው። ሪፈረንስ ፖይንታችን ይሄን ከወደደው ታረገዋለህ። that's your goal in life። በህይወታችን ላይ ማንንም ማስደሰት አንችል። ስለዚህ በየሄድንበት ፍሪኮች ጋር ስንሆን ቅርጽ እንለውጣለን፣ ዲነኞች ጋር ስንመጣ ቅርጽ እንለውጣለን። የተዛባ ስብዕና ማዝ የለብንና የፕሪንሲፕል ሰው መሆን አለብን ነው ስትል አቋመን። ሰዎች እንዲህ አይነትን ሰው ነው ደግሞ በጣም የሚያከብሩት። ኖ እሷ እኮ እንዲያትወድም ይባላል። ቋሚ ባህሪው አይታወቅም። ኖ እሱ እንዲህ በጭራሽ አይመቸው፣ እሱ ፊት አታንሳ ይባላል። እንዲህ ግን እጥፍ እጥፍ ምትል ከሆነ ተራ ሰው ትሆናል። ስለዚህ ስድስተኛው በህይወት መንገዳችን ላይ የሰዎችን ውዴታ ትተን የአላህን ውዴታ እንቅጣጭ።
ግባችን አላህ ይሁን። ዱንያ አጭር ነች አይደል ወንድሞች? ስንት ዓመት ከፍተኛ 50 60 ሾርት ቱ ሾርት። ምናልባት አብዛኞቻችን እስካሁን የኖርነውን ያህል ላይቀረን ይችላል። አብዛኞቻችን ከኖርነው ሩቡን ነው ከዞዲያ ምን ጨምረው ምናልባት it's too short። ቅርጽህን መለወጥ የለበት። ፕሪንሲፕል ዋይዝ መሆን አለበት። ዓላማ ያለህ ሰው ጎልህ አላህን ነው፣ ወደሱ መቅጣጨት። ምናልባት እንደ መጨረሻ አንድ አካል መሆናችንን አንርሳ። የትናንቱን ትምህርት ለማጠናከር ነው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም مثل المؤمنين في تواديهم وتراحمهم وتعاطفهم የሙእሚኖች እኮ እርስ በርስ መዋደድ፣ አንዱ ለአንዱ የሚያሳየው ዘኔታ፣ አንዱ ለአንዱ የሚያሳየው የስሜት ዝንባሌ ከጀሰድን ዋሂድ እንደ አንድ አካል ነው። ሱብሃንአላህ። የረሱል ገለጻ እንዲህ ወደ ጎን ርዝመት የለውም፣ ወደ ስር ነው ጥልቀት ያለ፣ ሆሪዞንታል አይረዝምም። ኦቲቱ ጀዋሚዕል ከሊም ነው የሚለው፣ ነገሮችን ሰብስቤ ማስረዳት ችሎታን አላህ ሰጥቶኛል ይላል። እንዲህ አይረዝምም፣ እንዲህ ነው የሚጠልቀው። የሙእሚኖቹ ማንነት እኮ አሉ እርስ በርስ ሲዋደዱ፣ ሲተሳሰቡ፣ ሲተዛዘኑ ከጀሰድን ዋሂድ እንደ አንድ አካል። إذا اشتكى منه عضو አካል ውስጥ አንድ አካል ሲጎዳ تداعى له سائر الجسد بالسهر والحمى። እጅህን ብትቆረጥ እንቅልፍ ይመጣ አይመጣ? ይሄ ነበር የተቆረጠው። ለምን መተኛት አይችልም? ጥርስህን አሞ እንቅልፍ ይመጣ? ጥርስ ነበር እኮ የታመመ። ሌላው ለምን አይተኛም? እጅ ለምን ነው ማያርፈው? እግር ለምን ነው አደብ ይዞ ማይተኛም? አይተኛም። አንድ ነው። የወንድምህ ጉዳት ያንተ ጉዳት ነው። የእህትሽ ውድቀት ያንቺ ውድቀት ነው። አንድ አካል ነው። ለመጠፋፋት ማሰብ የለብንም። አብረን ነው የምንወድቀው። አንዴ ይባላል እኮ ጥርስ ተበሳጨና ምላስ ላይ ዛቻን አቀረባል። ምናባዊ ወሬ ነው። ጥርስ ተበሳጭቶ ነው። አንቺ ምላስ አርፈሽ ቁጭ ካላልሽ ቀርጥፌ ነው ማሳረፍሽ አላት። ግልጽ ነው። እዛው አኝኬ ነው ማሳረፍሽ፣ ስርዓት አድርጌ አላት። እሷም በስጨት አለችና አንተም ስርዓት አልስካልክ አንዱን ተሳድቤ ነው ማስረግፍ አለች። ግልጽ ነው ግልጽ አይደለም? አንተም ብቻ አይደለም ከነ 32 ቤተሰብን ማስወጣ አለች። መጠፋፋት ነው የሚሆን። ግልጽ ነው። እኔን አንተ ለማጥፋት ስታስብ አንተም አብረህ ነው የምትወድቅ። የሙስሊም ሚዲያ ሆነ መሪህን ስተች፣ መሪው ደግሞ አንተም ቢተች አብረህ ነው የምትወድቅ። መጠፋፋት ይሆናል። እዚህ በህይወት ጉዟችን ላይ አንድ አካል እንደሆነ እንሰብ። አንዱ ለአንዱ ጉድጓድ አይቆፍር። አንድ አካል ነው።